መጽሐፍ ሄኖክ በጣም ትልቅ መጽሐፍ ነው። ሀገራችን ኢትዮጵያ ጠብቃ ለዓለም ካስረከበችው ወይም ከሰጠችው ስጦታ መካከል አንዱ መጽሐፍ ሄኖክ ነው። ሄኖክ የአዳም ሰባተኛ ትውልድ ነው። ሰባት ብዙ ትርጉም ቁጥር አለው። ለምሳሌ ሰባተኛው ትውልድ ሄኖክ አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌር፣ ያሬድ ሄኖክ ላይ ይደርሳል። ስምንተኛው ማቱሳላ ነው። አዳምን በገነት 7 ዓመት ነው የኖረው። 7 በጣም ብዙ ነገር ነው እንደምታውቂው፣ የሥነ ፍጥረት ኮድ ነው። ለምሳሌ ሰው ራሱ ፊቱ ላይ አልፋ እግዚአብሔር 7 ነገሮችን አስቀምጦበታል። በእኛ የእውቀትና የጥበብ ትምህርት 2 አይን፣ 2 ጆሮ፣ 2 አፍንጫ ቀዳዳ አፍ፣ ወደ ሰማይ አቅንተን ብንመለከት 7ቱ ሰማያት፣ 7ቱ ሊቃነ መላእክት፣ ፀሐይ፣ ጨረቃና 5ቱ ፕላኔት በአይን የሚታዩ እነዚህ ነገሮች በጣም ሰፊና ጥልቅ ነገሮች ናቸው። እና የአዳም 7ኛ ትውልድ የሆነው ሄኖክም ሞትን ሲያይ የተሰወረ ነው። ልክ በአንድ ዓመት ልክ 365 ዓመት ምድር ላይ ከቆየ በኋላ ይሄና ዓለም ጥሎ በተጓዘው እግዚአብሔርን የመፈለግ ጉዞ ከዓይነ ሞት ሰውሮታል ነው። እና ሄኖክ ብዙ ምስጢራትና ጥበባት የተገለጡለት አባት ነው። ስለ ገነት ብዙ ጽፏል። ስለ ገነት እጽዋት ብዙ ጽፏል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት በጣም ብዙ ጽፏል። ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየረ አየራትን፣ 12ቱ ነፋሳት፣ ስለ ጥልቁ በጣም ብዙ ነገሮችን ጽፏልና ያ መጽሐፍ እንግዲህ መጽሐፍ ሄኖክ በመባል ይታወቃል። መጽሐፍ ሄኖክ ይሁዳ የቅዱስ መጽሐፍ ጸሐፊ፣ የአዲስ ኪዳን ጸሐፊ አንዱ ይሁዳ ይባላል። በመልእክቱ ላይ ከመጽሐፍ ሄኖክ ጠቅሶ ጽፏል። መጽሐፉ በጣም የተከበረና የተቀደሰ መጽሐፍ ነው። ግን ያ መጽሐፍ ተሰውሮ ጠፍቶ ነበር። በጣም የለም ምድር ላይ የት ገባ አይታወቅም። ይሁዳ ጠቅሶታል። ሰው ከጠቀሰው የት ነው የሚገኘውና ለዓለም እንቆቅልሽ ሆኖ ብዙ ጊዜ ከጠፋ በኋላ